አይሸጥም፣ በፍጹም አይሸጥም። እናቴ ስትራብ ያስቻላት አሁን እንዴት ይርባታል? አንቺ እንዴት ራበሽ? ወይ ልጄ ችግርን ለመካፈል ነበር እንደ መጣሽው? እኔ እኮ ሆድሽን ለመሙላት የመጣሽ መስሎኝ። አትጀኔ እናት ይቅርታ አድርጊልኝ። ልጄ እናት ደሃ ልትሆን እኮ ነው። ከድህነት እስር ቤት ይሻላል። ድህነት ይሻላል? እንዴት ነው ለሚስት መርዝ የምታበላት? እሞታለሁ እኮ። እናቴስ ታርግልኝ የኔ ንጉስ፣ ከዛ የምትፈልገውን አደርግልሃለሁ። ወይዘሮ ወርቄ በመጨረሻም ብዙ ግፍ የሰራችበት ቤቷ፣ ብዙ ነገር ያሳለፈችበትን ቤቷን፣ ትልቁን ነገሯን ልታጣ ነው። ታዲያ ይህንን ነገር እኔ አይን እያየ አላደርገውም፣ የተሻለ ሌላ ምክንያት እፈልጋለሁ እንጂ ቤቴን እንዲሸጥ አልፈልግም ስትልም እየተከራከረችም ነበረ። ነገር ግን ልጇ አስቻለው ደግሞ እማዬ ከዚህ ሌላ የተሻለ አማራጭ የለንም፣ ቤት እያለን ምንም ነገር ሊፈጠር አይችልም፣ ሌላ ይህንን ጉድ ሊሸፍንልን የሚችል ምንም አይነት ገቢ ልናገኝ አንችልም። ሆኖም እንኳን ቤቱ ሌላ አማራጭ እፈልጋለሁ ያለች ቢሆንም ወይዘሮ ወርቄ ነገር ግን ትልቁን ነገር የያዘው ቤቱ እንኳን ቢሸጥ ዋጋውን ሊከፍልላት አይችልም። ታዲያ የቀረውንስ ከየት አምጥቼ እከፍላለሁ ብትልም ቀላል ነው። ሌላው ደግሞ ባንክ ቤት ያለችን ገንዘብ ጨምረን እንከፍላለን ሲልም ደግሞ አስቻለው የመጨረሻ አቋሙን ገዢም አምጥቶ ደላላ ጋር አስማምቶታል። ታዲያ ወይዘሮ ወርቄ ደግሞ ይሄንን አልችልም፣ ይሄንን አላደርግም ስትል በቁማ የሞተች ያህል ዛሬ ላይ ተሰምቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቀጣይ ክፍል የወዲትና ወይዘሮ ወርቄ እንግዲህ ግፈኞቹ እኛ ቤት አለን ሰዎች ሁሉ ቤት የላቸውም፣ ደሳሳ ጎጆ ያላቸውን ሰዎች ሁሉ እናንተ አመዳም እያሉ ሲሳደቡ የነበሩ ሰዎች ዛሬ ላይ ወደ አመዳምነት ተቀይረዋል። ታዲያ ወይዘሮ ወርቄ ካሁኑ ልመደው ማለትም አስቻለው ልጇን አመዳም የአመዳም ልጅ እኔም ወደ አመዳምነት ተቀይር ያለው ካሁን ጀምሮ እኮ አመዳም ለሆን ነው ስትል ራሷንም ያዘጋጀች ትመስላለች። በሌላ በኩል ደግሞ የወዲት ለዚህ ሁሉ የዳረግሽኝ አንቺ ነሽ ስትልም አለምን ለፊት እሷንም ቦታ ብታገኝላት እንደምትገላት ለዚህ ሁሉ የዳረግሽኝ አንቺ ነሽ፣ ቪዲዮውን ባትቀርጪ ለዚህ ሁሉ አልደርስም ነበር ስትልም አለምን ተጠያቂ አድርጋታለች። አለምም በመላሹ እኔ አዳንኩሽ እንጂ አላጠፋውሽም፣ ቪዲዮውን እየቀረስኩት የሌላ ሰው ህይወት ለመታደግ ቢሆንም ነገር ግን ደግሞ አንቺንም ከታደኩ ቁጥር ነው ትላለች። ያኔ እማማን ገለሻቸው ቢሆን ኖሮ ምናልባትም ደግሞ በነፍሰ ገዳይ እስር ቤት ትገቢ ነበረ። ነገር ግን የወዲት ቀን እጠብቅልሻለሁ፣ አንድ ቀን ይዤልሻለሁ፣ አጠፋሻለሁ፣ እኔ የገባሁበት መቀመቅ ውስጥ ይዤሽ እገባለሁ፣ ብቻዬን አልሞትም ስትልም ከዚህ በፊት ደግሞ አሳይሻለሁ ያለችውን የግድያ ሙከራ ስለት በመያዝ ለማስፈራራት ስትልም ወንድዬ ደርሶባታል። እማዬን ልገል ብለሽ እማዬን ብዙ ነገር አድርገሽ አልተሳካልሽም፣ አሁን ደግሞ ስራሽን ስላጋለጠችሽ ታዲያ እሷን ለመግደል እየሞከርሽ ነው አይደለ? ይህንን ትልቅ ቢላ የያሽው ብትባልም ነገር ግን የወዲት እኔ በፍጹም እንደዛ አላደረኩም፣ ነፍሰ ገዳይ አይደለሁም፣ ልገላትም አልነበረም፣ ላግዛት ነው ስትልም ደግሞ ማጭበርበሯንም ቀጥላለች። ታዲያ ወንድየም ደግሞ ይህች ሴት ኪችን ገብታ የማታውቅ ሴት ዛሬ እንዴት ነው በትልቅ ቢላ ሽንኩርት ልትከትፍ የተነሳችው? አለምም ታዲያ እኔ ሰራተኛ እሷ ደግሞ አሰሪ፣ ታዲያ እንዴት ነው አሰሪን ሽንኩርት ክትፊልኝ የምለው እኔ ምግብ ለመስራት ትላለች። አሁኑ የወርዴ ከትልቁ ቤት የተባረረችው አንቺ የድሃ ልጅ አመዳም ተብላ ከቤት የተባረረችው የህግ ባለሙያ የሆነችው የወርዴ ደግሞ ዛሬ ላይ አክስቴ ልጠይቅ በማለት ወደ ቤት መታ ነበረ። ነገር ግን ደግሞ አክስቷ እንደለመደው ልትበላባት የመጣች መስሏት ሆድሽን ልትሞይ ከርስሽን ልትሞይ በማለት ልጅቷንም አማታን ነበረ። ታዲያ የወርድም ደግሞ ዛሬም አልተቀየልሽም በማለት እሷ ግን ልጠይቃት እንደሆነ የመጣችው አሁን ላይ ችጋራም እንዳልሆነች መጠለያም አጥታ ልመና እንዳልሆነ የመጣችው ልትበላባትም እንዳልሆነ በአሁኑ ልትጠይቃት የአክስትነቱን ወግ ልታሳያን ነበር የመጣችው። ታዲያ በአሁኑ አሪፍ አድርጋ ስለተከታች ወይዘሮ ወርቄም ታዲያ ልታዳምጪ ልጠይቂኝ ከሆነ እየመጣሽው አዳምጪኝ በማለት አሁን ላይ ስብዕና በትንሹ እየተቀየረም ይመስላል። ወይዘሮ ወርቄ ችግር እንዳለባትም ተናግራ የምትረዳትም ከሆነ አሁን ላይ ይረዱኛል ያላለቻቸውን ሰዎች
ማማከርም ጀምራለች። ታዲያ ለዮርድም ደግሞ የመጣባትን ትልቅ ነገር 23 ሚሊዮን ውስጥ ችግር ገብቻለሁ፣ ከዚህ ችግር የምታወጪኝ ከሆነ እፈልግሻለሁ፣ እባክሽን ተቀመጪ በማለት አሁን ላይ ማማከር ራሱ ሰው ፈልጉ ይሄንን ችግሩን ራሱ መናገር ራሱ እንደ ትልቅ ነገር ይቆጠራል። ታዲያ ወይዘሮ ወርቄም ይሄንኑ ነበር ያደረገችው። የወርዲም 23 ሚሊዮን ብር ምን ያደርግልሻል? ከየትስ ይገኛል? እንዴትስ? ለምንስ ፈለግሽው? ትላለች። ታዲያ ወይዘሮ ወርቄም ደግሞ 23 ሚሊዮን ብር ከዕዳ እያድነኛል፣ እስር ቤት ከመግባት እያድነኛል፣ ቤቴን ከመሸጥ እያድነኛል ስትልም ደግሞ የወርዲ 23 ሚሊዮን ብር የሚያክልን ነገር ትረዳት ይመስል ይህንን ችግር እንድትፈታላትም ነግራታለች። ታዲያ የወርዲም ነገሩን አዳምጣ ብቻ እብስ ብላለች። እማማም ወንድዬን እንዲረጋጋና እየተፈጠረ ያለው ችግር ነገሩን ሊያቀልላት ስለማይችል በቀል ወደሚባለው ነገር እንዳይገባባት ልጇን ትለምናለች። ወንድዬ እባክህን ተረጋጋ፣ አንተ ይህንን ስላደረግ ለእኔ ጥሩ ነገር አይሆንልኝም፣ እኔ አንተን ማጣት አልፈልግም ትላለች። ወንድዬ ግን በአሁኑ እማዬን ልትገላን ነበረ፣ ስለዚህ ቅጣት ማለት ምን ማለት እንደሆነ እሷን መቅመስ አለባት። እማዬ ይህችን ልጅ አይቀጡ ቅጣት ሳልቀጣ ወደ ኋላ አልመለስም ይላል። ነገር ግን በዙሪያው ያሉ በሙሉ እነዚህ ሰዎች ራሳቸውም ተሳስተው ሰዎችንም የሚያሳስቱ የሚያነካኩ በመሆናቸው እማማም ዓለምም እንዲረጋጋና ሰበብ እንዳይሆንባቸውም ይመክሩታል። ወንድዬ ግን በአሁኑ ከዚህ በፊት እናቴን ውሻ አድርጋታለች፣ እናቴን ልትገላን ነበር፣ ልትመርዛን ነበረ፣ ስለዚህ የዛ ጣዕም ምን እንደሚመስል በምላሹ አሳያታለሁ ይላል። አሁን ላይ ዓለም እርቦኛል ትላለች። ነገር ግን ወንድዬ አሁን ላይ ደግሞ ይህንን ነገር ጀምሮ እንድትቀጣ እኔ ሳልፈቅድልሽ የዚህ ቤት ባለቤት እኔ ነኝ፣ የዚህ ቤት ኃላፊ፣ የምሸምተውም ሁሉንም ወጪ የምሸፍነውም እኔ ነኝ። ስለዚህ ምን እንደሚመስል ቅጣትን መቅመስ አለባት፣ መስጠት የለብሽም ሲልም ዓለምንም ከልክሏታል። ዓለም ግን አላስቻለኝም፣ ራበኝ ስትል ከነጋ ስላልበላች ራበኝ ስትል አላስቻለኝምና ሰጠኋት ትላለች። ወንድዬ ግን እኔ ሳልፈቅድላችሁ ምንም ነገር ሊደረግ አይገባም ሲል ረጅም ጊዜ ቆይታ በኋላ ወደ አክስቷ ቤት እየተመለሰችው የወርዲ ታዲያ የአክስቷ ሁኔታ እንዲሁም ደግሞ 23 ሚሊዮን ብር እንደዚሁ አዳዲስ ነገሮች ተፈጥረው እያገኘቻቸው ለመሆኑ ምን ተገኝቶ ነው? ምን ተፈጥሮ ነው? አክስቴስ በዚህ ልክ የተጨነቀችውና በዚህ ልክ የሆነችው ያልጠበቅኳት ቦታ ያገኘኋት ምን ተፈጥሮ ነው ስትልም ቆንጅየዋን ፀሐይን ጠይቃታለች። ታዲያ ፀሐይም ደግሞ ያደረጉትን ነገርና አንቺ ከዚህ ቤት ከወጣሽ በኋላ እንደዚህ ተፈጥሮ ነበር ችግር የቀጠሩት አጋጭ ታዲያ የእነሱን ቪዲዮ ይዞ እያስፈራራቸው ይህንን የማይሰጡት ከሆነ እስር ቤት እንደሚያስገባቸው እንዲሁም ደግሞ ለልጁ እንደሚያሳየውም ቃል ገብቶላቸው ነበረ። ነገር ግን ገንዘቡን ስላዘገዩበት ቪዲዮውን ለወንድዬ አሳይቶታል። ቀጣዩ እርምጃው ደግሞ የሚሆነው ይህንን ገንዘብ ይህንን 23 ሚሊዮን ብር የማይሰጡት ከሆነ ቀጥታ ጉዳዩን ለፖሊስም እንደሚያስረክብ ቃል ገብቶላቸዋል። ታዲያ የተፈጠረው ነገር ይህ ነው። አንቺ ሴት ነበርሽ፣ ለመሆኑ የት ወደቅሽም ትላታለች። ታዲያ የወርድም ደግሞ እኔ ከዚያም በኋላ ምንም አይነት ቦታ የሚሄድበት ስላልነበረኝ ጎዳና ላይ ከምወድቅ አንድ የሚያፈቅረኝ የምወደው ሰው ነበርና ወደሱም ገባው ትላለች። ፀሐይም ታዲያ ወግና ባህላችን እንደዚህ አይደለምና ምን ማለት ነው? እኔን ጓደኛ፣ ሚዜ፣ አጃቢ ሳታደርጊኝ እንዴት ትገቢያለሽ ታገቢያለሽ? እኔ በሰርግ አላገባውም፣ ምክንያቱም ደግሞ ለዛ የሚሆን አቅም ስለሌለኝ እንዲሁም መውደቂያም ስለሌለኝ፣ ስለዚህ እሱ ባያስገባኝ ኖሮ መግቢያም አልነበረኝም ትላለች። ባለውለታውም ጭምር ማለት ነው። ታዲያ ፀሐይም ደግሞ የተፈጠረውን ነገር በሚገባም ስለተመለከተች ይቺ ሌላ አሁኑ መጠለያም አግኝታ በዚህ ልክ ደግሞ የሚያስጠጋትም የሚያፈቅራትም አስከብሮም የሚይዛት በእርግጥ በክብር አለመግባቷ ትክክል ባይሆንም ነገር ግን ደግሞ እንደነ ወይዘሮ ወርቄ ቤት ያላቸው ነገር ግን ይህች ልጅ ወጣት ናት፣ ይህች ልጅ ቆንጆዬ ልጅ ናት፣ ታዳጊ ልጅ ናት፣ ሴት ልጅ ናት፣ እንዴት አድርጌ አውጥቼ ጥላታለሁ ብለው አላሰቡም ነበር በወቅቱ። ወይዘሮ ወርቄም ከዚህ በፊት አስቻለው ቃል የገባላትን እማዬ አንቺ እስር ቤት እንዳትገቢ ማንኛውንም ነገር ማድረግ ያለብኝን ነገር አደርጋለሁ እያላት ነበረ። ታዲያ አሁን ላይ ደግሞ በሚገባ ቃሉን ተግባር ላይ አውሎታል።
ታዲያ ደላላ የሚያስማማ አምጥቶ ቤቱንም አስገምቶት 19 ሚሊዮን ብር እንደሚሆን የተጠየቁት 23 ሚሊዮን ብር። ነገር ግን ቤታቸውን ቢሸጥ የሚያስፈልገውን ገንዘብ ሊሸፍንላቸው አልቻለም። ወይዘሮ ወርቄ ታዲያ ቀሪውስ ከየት ሊመጣ ነው እያለች አሁን ላይ ደግሞ ሻጭና አገናኝ ሰው ከቤቷ በመምጣቱ ሰውየውንም ሳይቀር ጥርግ አድርጋ ሰድባለች እንደለመደባት። ነገር ግን እሷን ተዋት በማለት የእናቱን ባህሪ ስለሚያውቀው እንዲሁ ደግሞ መባባል እንዳለበትና በመጨረሻም ቤቱ እንደሚሸጥ እንግዲህ ወይዘሮ ወርቄ ካሁኑ ቆርጣ ተነስታለች። ወይዘሮ ወርቄም ቤቴን አልሸጥም፣ የት ልገባ ከአሁኑ ድህነትን ፍራቻ እንጂ ስለ ቤቱ ወይም ደግሞ ስለ ሌላው ነገር አይደለም ጭንቀቷ። ድሃ ልባል ነው፣ ከድሆች ጋር እኩል ስም ሊኖረኝ ነው፣ ድሃ የሚባል አመዳም የሚባል ስም ሊኖረኝ ነው የሚል ፍራቻ ነው የነበራት። በሌላ በኩል ደግሞ ወንድዬ ባለቤቱን የወዲትን እማዬን ልትቀጫት የነበረውን ቅጣት ታዲያ ያ ቅጣት ምን እንደሚመስል እንድታዩ ፈልጋለሁ በማለት መርዝ በመነስነስ እንድትቀምሰውም በሞት ያፈር ሲሆን እያለ ያጎረሳትም ነበረ። እሷም ግን እንዴት እንደዚህ ታደርጋለህ ትላለች። ታዲያ ምን እንደሚመስል ህመም ማለት ምን እንደሚመስል ይህንን እንደሚመስል ከተገነዘብሽ ታዲያ ምን ነው እማዬ ላይ ጨከንሽ እያለ ነበር። የወዲትስ ከዚህ ጉድ እንዴት ታመልጥ ይሆን? ወይዘሮ ወርቄስ አልሸጥም፣ ድረሱልኝ፣ ከቤቴ አልወጣም፣ በፍጹም አላደርገውም፣ ሌላ አማራጭ እፈልጋለሁ እንጂ እያለች ነበረ። ወይዘሮ ወርቄስ አማራጭ ታገኝ ይሆን ወይስ ደግሞ ብቸኛው አማራጯ ቤቱን የመሸጥ ብቻ ይሆን? በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ሀሳብ፣ አስተያየት፣ ግምታችን ኮሜንት ላይ ያሳውቁኝ ያልኩኝ። ባይ ባይ።